እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። እኔ አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። እኛ ብቻ ታግለን የምትሉ ሰዎች እውነት ነው ታግላችኋል። ከናንተ በላይ ግን ከኔ ጋር የታገለውን ስለማቀው እናንተን ብቻ አላደምጥም ለማለት ነው። እኛ ግን ከተሸነፍን በተደጋጋሚ ብየዋለሁ፣ ሁለቴ አናስብም፣ ለቀን እንወጣለን። ሁለቴ አናስብም። ከተመረጥን በንጽህና እናገለግላለን፣ ካልተመረጥን አስረክበን እንሄዳለን። የተለየ ኢንትረስት የለንም። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል። እዚህ ምርጫ ዋነኛ ዓላማ ዲሞክራሲያዊ፣ ሰላማዊ፣ ሁሉም ፓርቲዎች በእኩል የሚወዳደሩበት ምርጫ ኢትዮጵያ ውስጥ ማየት ነው። በዚህም ኢትዮጵያ አሸናፊ ሆና ብንሸነፍ ለመጀመሪያ ጊዜ እንኳን ደስ ያለ የሚል ቃል ከኢንከምበንስ ከአሁን ካለው መንግስት ተሰምቶ የስልጣን ሽግግር የሚደረግባት ኢትዮጵያ ማየት ነው። ብናሸንፍ በህጋዊ መንገድ ብቻ እንዲሆን፣ ኮሮጆ ላለመስረቅ፣ እንቅፋት ላለመሆን የኛ ካድሬዎች በሺዎች በመቶ ሺዎች አስተምረናል። እባካችሁን የኛ ድል ምርጫው ዲሞክራሲያዊና ሰላማዊ እንዲሆን ማድረግ ነው። ከፖለቲካ ፓርቲዎች ጋር ያለው ጉዳይ ግን በህፃናት ጨዋታ መስለን ብናየው ህፃናት ጨዋታ ተስማምቶ ይጀምራሉ። ከጀመሩ በኋላ አንደኛው ህፃን እንደሚሸነፍ ሲያቅ የገነቡትን ቤት ምናምን ፍርስስ ያደርጋል እና ያኛው ህፃን እፍርታም ይለዋል። እነዚህ እፍርታም የፖለቲካ ሰዎች ናቸው ጨዋታ የሚያበላሹት። ሲጀምሩ ለምርጫና ለዲሞክራሲ ድል የለም ብለው ሲያስቡ ደግሞ በእፍርታምነት ሁሉን ነገር ማበለሻሸት እና እፍርታም ፖለቲከኞች ቶሎ ብለው ወደ ምርጫው ገብተው ምርጫ ቦርድ አግዟቸው የተሻለ ምርጫ እንድናካሄድ ማገዝ አለባቸው። በምርጫ መወዳደር በራሱ ትልቅ ድል ነው ብሎ መቀበል አለባቸው። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው እኮ ስለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። የባንዳነት ተላላኪነት፣ ለጥቂት ጥቅም ሲባል ታዛዥነት፣ ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደ ዜጋ ለሰላም ለአንድነት የምንሰራ ይመስለኛል።